አደይ በሁሉም ነገር ተስፋ ቆረጠች። ዴብም አደይ ጋር መጥቶ አንቺንም እሷንም መምረጥ አልቻልኩም ወይንም አልችልም ብሏል። ምክንያቱም እሷን ከመረጠ እናቱን ያጣል፣ እናቱን ከመረጠ አደይን ያጣል። ሁሉም ነገር እርግጠኛ የሆነ ዴቭ አሁን ላይ የገጠመው ነገር ማንኛውን ሰው መምረጥ እንዳለበት ማንኛውን መተው እንዳለበት ግራ ገብቶታል። አደይ ከነፍሱ በላይ የሚሳሳላት ውድ ፍቅረኛው እዛ ጋር ደግሞ ህይወቱን አሳልፎ ቢሰጣትም የማይቆጨው ውድ የሆነችው እናቱ። በዚህ ነገር ውስጥ መወጠር በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ትትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁን የአደይን ድራማ ይዤላችሁ መጥቻለሁ። እጅግ በጣም ከባድና አስደንጋጭ ነገር ተፈጥሯል። እሱም ነገር እንግዲህ ዴቭ የሚወስነው ውሳኔ ምንድን ነው? እናቱን ላለማጣት አደይን ያጣል ወይንስ አደይን ላለማጣት እናቱን ያጣል? ሁለቱም እሱ ማጣት የማይፈልጋቸው በጣም ለህይወቱ አስፈላጊ የሆኑ ውድ የሆኑ ነገሮች ናቸው። ግን አደይም ዴቭም ለሱ አስፈላጊ ናቸው። ማንኛውን መርጦ ማንኛውን የሚተው ይመስላችኋል? እውነት ነገሮቹ በጣም ከባድና ውስብስብ ያሉ ነገሮች ሆነውበታል። አደይም ጭራሽ ያላሰብኩት ነገር ያልጠበቅኩት ነገር ሆኗል። ተስፋ አድርጌብህ ነበር፣ ተስፋዬ ግን ተሟጠጠ። ሁሉ ነገር እንዳልጠበቅኩት ሆነ። በጣም ከብዶኛል። የማልችለው ነገር ሆኖብኛል። ከመጀመሪያውንም ጀምሮ ፍቅራችን ትክክል አይደለም፣ ትክክለኛ ፍቅር አይደለም፣ መጨረሻው አያምርም ብዬህ ነበረ። ግን ደግሞ የማይሆን ህይወት ውስጥ አስገብተኸኝ፣ የማይሆን አለም አሳይተኸኝ፣ አሁን ደግሞ መልሰኝ ደግሞ ህይወት ልታጨልመው ነው እያለች በጣም ነበረ በተስፋ መቁረጥ ስታወራው የነበረው። እሱም ደግሞ እናትህ ምን ሆነች ሰላም አይደለህም እንዲህ ብላ ስትጠይቀው ለሊ ቤት ነበር ብቻውን እንደ ሰይጣን ቁጭ ብሎ ያገኘችው ማለት ነው። አስባችሁታል? እና የሚመልስላት መልስ ነው ያጣ። ሁሉም ሰላም ነው፣ እናቴም ሰላም ናት፣ ግን ደግሞ እኔ ሰላም አይደለሁም፣ ግን እኔን አሞኛን እያላት ነበርና ከመታመምን በላይ ማን መወሰን ምን ማድረግ እንዳለበት ምን መወሰን እንዳለበት ራሱ በጣም ግራ መጋባት ስሜት ውስጥ ነው ያለው። በጣም ግራ ተጋብቷል። አሁን ላይ አደይ ዴቭን መርጣለች፣ ግን ደግሞ እናቱ ያልፈቀደችው ትዳር እናቲቱ መርጣ ወዳ ፈቅዳ እስካልዳረችው ድረስ ትዳሩ መጨረሻው እንደማያምር መጨረሻ ላይ በቤተሰብ ጣልቃ ገብነት ትዳሯ እንደሚበላሽ ህይወቷ ሲኦል እንደሚሆን ቤተሰብ ያልወደደው እህት፣ ወንድም፣ እናት፣ አባት ያልወደደው ትዳር መጨረሻ ላይ እንደማያምር ታውቃለች። ለዛም እንግዲህ ምን መወሰን እንዳለባት ግራ ተጋብታለች። ቤዛ ከእስር ቤት ወጥታለች። ከእስር ቤት አመለጠች ወይንስ ደግሞ ምንም ነገር ወንጀል ስላልተገኘባት ተለቀቀች? ምንድን ነው? ለሊ ከኋላዋ የሚከተላት ታኮ ጫማ ያደረገ ቋ የሚል ድምጽ ትሰማለች። ግን ዘወር ስትል ግን የለም። ማን እንደሆነ ግን አታውቅም። ግን ዳሩን ይዛ ወይንም ደግሞ ጥግ ይዛ ነበር እየተከታተለቻት የነበረችው እንጂ መሀል መንገድ ይዛ አልነበረም። ቤዛ ወደ ቤት ገብታለች። ወደ ነለሊ ቤት ነው የገባችው ወይንስ ወደ የትኛው ቤት ነው የገባችው? ቤዛ ወደ ቤት መታለች። የሆነ ባለፈው ገጀራው እንደገባው አገባብ ነው የገባችው። ስለዚህ ወደ ነለሊ ቤት ከፍታ ሳትገባ አትቀርም። ምክንያቱም ለሊን መበቀል ወይንም ሁሉንም ቤተሰብ መበቀል ትፈልጋለች። ነገሮች ከተጠበቀው በላይ ከባድ ሆነዋል። አደይዬ ከዚህ ነገር ውስጥ ትወጣለች። ከዚህ ጭንቀት ውስጥ ወጥታ ሁሉም ነገር ደግሞ እሷ ባሰበችው መንገድ ሂዶላት ያም ቀን አለፈ ብላ ታመሰግናለች ብዬ አስባለሁ። አዎ ነገሮች በጣም ከባድ ናቸው። ነገሮችን ስናያቸው ከዚህ ነገር የምንወጣ አይመስለንም። ነገሮች ውስብስብ ብለው በጣም መስመር ያጡብናል። ግን ደግሞ ነገሩ ይስተካከላል። በትዕይንቱ ላይ ወይም ደግሞ በፎቶ ላይ እንዳያችሁት አደይ ፍቅርን ከፎቅ ላይ ሆኖ ምናምን ሲገፈታተሩ ወይንም ደግሞ አንቃ ስትይዛት ተንሸራታ ስትወድቅ ነው ያሳየው። ይሄንን ትዕይንት በቀጣይ ክፍል ነው የምናየው። በቀጣይ ክፍል አደይና ፍቅር ትልቅ ጦርነት ውስጥ ይገባሉ ማለት ነው። ምክንያቱም ይሄን ነገር ያደረገችው ፍቅር እንደሆነች ዴቭ ጥርጣሬውን ስለነገራት እሷም እንግዲህ በዚህ መሰረት ነው ይሄን እንትን ያለችውና ነገሮች በጣም ከባድ ናቸው። እውነት ኪንጎም ተደብድቧል። ኪንጎን የደበደበው ማን ነው?